ኢራን እኔ አባቢላ ልጅ የማልቀመስ እያለች ነው። ተህራን የመደራደር ፍላጎት እንዳላት ከገለጸች በኋላም ቀስ እያለች እስራኤል መስማት የማትፈልገውን ዜና እያሰማች ነው። የሚሳኤል አቅማችን ለድርድር አይቀርብም ብላለች የአባቢላ ልጅ ኢራን በቅርቡ ይፋ እንዳደረገችው በባለስቲክ ሚሳኤል ዙሪያ ድርድር እንደማታደርግ አስታውቃለች። ይህ ደግሞ ለእስራኤል ከባድ መርዶ ሆኗል። እስራኤል ወደ ነጩ ቤተ መንግስት ገስግሳም በኢራን ጉዳይ ለውይይት እንድትቀመጥ ምክንያት ሆኗል። እስራኤልን ወደ ዋሽንግተን ማልዳ እንድትገሰግስ ያደረጋት ደግሞ የኢራኑ መሪ አያቶላህ አሊ ኻሜኒ ከፍተኛ አማካሪ እንደሆኑ የሚነገርላቸው አሊ ሻምካኒ የባለስቲክ ሚሳኤል ቀይ መስመራችን ነው፣ የድርድር አካል አይሆንም ማለታቸውን ተከትሎ ነው። በ47ኛው የኢራን አብዮት ክብረ በዓል ላይ ተገኝተው ንግግር ያደረጉት ሻምካኒ የሚሳኤል አቅማችን ለድርድር አይቀርብም ሲሉ ተደምጠዋል። የአስተያየት መስጠቱ የተሰማውም አሜሪካና ኢራን ሁለተኛ ዙር ድርድር ለማድረግ በተዘጋጁበት ወቅት ነው። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሚሳኤል የድርድሩ አካል እንዲሆን ለመጠየቅ ዋሽንግተን ማቅናታቸው ተገልጿል። ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለ3 ሰዓታት የቆየ በጣም ጥሩ የተባለ ስብሰባ ካደረጉ በኋላም አሜሪካ ከኢራን ጋር የምታካሄደውን የኒኩሌር ድርድር እንዲቀጥል ፍላጎታቸው መሆኑን ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮም ከፕሬዝዳንት ዶናልድ ትራምፕ ጋር የተደረገውን የ3 ሰዓት ስብሰባ አስመልክቶን ባወጣው መግለጫው በድርድር ሂደት ውስጥ የእስራኤል ደህንነት ስጋቶች ዋነኛ ትኩረት ሊሰጣቸው እንደሚገባም ጠቅላይ ሚኒስትሩ ማሳሰባቸውን አስታውቋል። እንደ ጠቅላይ ሚኒስትሩ ቢሮ መግለጫም ሁለቱ መሪዎች በ3 ጉዳዮች ላይ ሰፊ ውይይቶችን አካሂደዋል። የአሜሪካና ኢራን የኒኩሌር ድርድርም የእስራኤል ደህንነት ፍላጎቶችን በሚያረጋግጥ መልኩ መከናወን እንዳለበት አጽንኦት ሰጥተውበታል። በጋዛ እየተካሄደ ያለው ወታደራዊ እንቅስቃሴና ቀጣይ ሂደቶች ላይ መክረዋልም ነው የተባለው። በመካከለኛው ምስራቅ እየታዩ ባሉ ወቅታዊ ለውጦች ዙሪያም የጋራ ግንዛቤ ለመያዝ ጥረት ተደርጓልም ነው የተባለው። መግለጫው እንደሚያመላክተውም ሁለቱ ወገኖች ማለትም አሜሪካና እስራኤል በጉዳዮች ላይ የጠበቀ ግንኙነት እንዲኖራቸውና ቀጣይነት ያለው ግንኙነት ለማድረግ ተስማምተዋልም ተብሏል። ይሁን እንጂ ፕሬዝዳንት ትራምፕ ቀደም ብሎ በሰጡት አስተያየት ላይ እንደተጠቀሰው በዚሁ ስብሰባ ላይ ስለ ኢራንም ሆነ ስለ ሌሎች ጉዳዮች የተደረሰ የተለየ መጨረሻ ውሳኔ የለም። የጠቅላይ ሚኒስትሩ ቢሮ መግለጫ አጭርና ጥንቃቄ የተሞላበት ሲሆን ይህም በሁለቱ መሪዎች መካከል የተደረገው ድርድር በጅምር ላይ መሆኑን እንደሚያመላክት ተመራማሪዎች ይገልጻሉ። ፕሬዝዳንት ትራምፕ እንዳሉትም ከኔታንያሁ ጋር በነበረ ስብሰባቸው ላይ ምንም አይነት የመጨረሻ ውሳኔ ባይደረስም ከኢራን ጋር ስምምነት ላይ ለመድረስ ይቻል እንደሆነ ለማየት ድርድሩ እንዲቀጥል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ በጽኑ መናገራቸውን ገልጸዋል። ስምምነት ላይ መድረስ ከተቻለ የኔም ምርጫ መሆኑን እንደ ጠቅላይ ሚኒስትሩ አሳውቂያለሁ ሲሉም ተደምጠዋል። ይሁን እንጂ ኔታንያሁ በዚህ የድርድር ሐሳብ ላይ ስላላቸው አቋም ትራምፕ የጠቀሱት ነገር የለም። ፕሬዝዳንቱ አክለውም ለቴህራን ጠንካራ የተባለ ማስጠንቀቂያ አስተላልፈዋል። ባለፈው ጊዜ ኢራን ስምምነት ላለማድረግ በወሰነችበት ወቅት ሚድናይት አመር በተባለው እርምጃ ተመታለች፣ ያ ደግሞ ለእነሱ አይበጃቸውም ሲሉ ተደምጠዋል። ይህም እንደ አውሮፓውያን አቆጣጠር ወርሃ ሰኔ 2025 አሜሪካ በ3 ኢራን ዋና የኒውክሌር ጣቢያዎች ላይ የሰነዘረችውን ጥቃት የሚያመላክት ነው። በዚህኛው ዙር ይበልጥ ምክንያታዊና ኃላፊነት የተሞላበት ውሳኔ ይወስዳሉ ብዬ ተስፋ አደርጋለሁ ሲሉም አክለዋል። ሁለቱ መሪዎች በጋዛና በጥቅሉ በቀጠናው ስላለው ታላቅ መሻሻል መወያየታቸውንም ትራምፕ ጠቅሰዋል። በሌላ በኩል ግን ምክትል ፕሬዝዳንት ጄዲ ቫንስ በኢራን ስላለው አገዛዝ በሰጡት አስተያየታቸው የኢራን ሕዝብ አገዛዙን መጣል ከፈለገ የነሱ ጣፋንታ ነው በማለት የአሜሪካን ቀጥተኛ ጣልቃ ገብነት አለመኖር የሚጠቁም ሐሳብ ሰንዝረዋል። ይህም ለኢራን ትልቅ ዜና ሆኗል። አሜሪካ ከበቀደም አቋሟ እያፈገፈገች እንደሆነም ትልቅ ማሳያ ነው እየተባለ ይገኛል። ኢራን በህዝባዊ አመጽ ስትናጥ አሜሪካ የኢራን ሕዝብ ጀግና ነው፣ ኢራንም አመፀኞችን መግደሏን የምትቀጥል ከሆነ መንግስቷ ይፈራርሳል ስትል በመዛት ላይ እንደነበረች አይዘነጋም። ዋሽንግተንና ቴህራን ባለፈው ሳምንት አርብ በኦማን ያደረጉት ውይይት ውጤታማ እንደነበር ከተገለጸ በኋላም የቀጣይ ዙር ድርድር በመጪው አርብ ለማካሄድ ቀጠሮ ይዞ መለያየታቸው ይታወሳል። ከስምምነት ላይ እንደርሳለን፣ ካልሆነ ግን የሆነ ብርቱ ነገር ይኖራል ሲሉም ትራምፕ ዛቻ ቢጤ አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ፍላጎቶች ካልተሟሉ ኢራን የከፋ ነገር ይገጥማታል በማለት መዛታቸው ተዘግቧል። ወይ ከስምምነት ላይ እንደርሳለን፣ ካልሆነ ግን የሆነ እጅግ ብርቱ ነገር ይኖራል ማለታቸውም ተሰምቷል። ይህ ማለታቸው የተሰማው የኢራን የደህንነት ኃላፊ አሊ ላሪጃኒ ከኦማኑ ሱልጣን ቢን ጣሊቅ አልሰይድ ጋር በድርድር ውጤት ላይ የመከሩ ባሉበት ሰዓት መሆኑ ተሰምቷል። ኢራንና አሜሪካ ወደ ድርድር መድረክ ከ8 ወራት በኋላ ቢመለሱም ትራምፕ ወታደራዊ እርምጃን ግምት ውስጥ እያስገቡ መሆኑ እየተነገረ ይገኛል። ከኒኩሌር ማብላላት እስከ ሚሳኤል መርሃ ግብር ተህራን የዋሽንግተንን ፍላጎት እንድታሟላም የሪፐብሊካኑ ፍላጎት መሆኑ ተገልጿል።
አያቶላውያንም ከብሔራዊ ጥቅማችን በተወሰነ መጠንም ቢሆን ዝንፋንንም በሚል እየሞገቱ ተስተውለዋል። ስምምነት ላይ ካልተደረሰ አደገኛ እርምጃ በኢራን ላይ እንደሚወሰድ ትራምፕ እየገለጹ ይገኛል። ነገር ግን በኢራን በኩል ያለው ወታደራዊ ዝግጅት ስጋት ሆኖባቸዋል። ኢራን እስካሁን ድረስ ለአሜሪካና ለእስራኤል እንዲሁም አሜሪካንን ለሚያግዙ የአረብ ሀገራት ጥንቅቅ ያለ ወታደራዊ ዝግጅት እያደረገች እንደሆነም ተደርሶበታል። የኢራን ወታደራዊ ዝግጅት ደግሞ የባህር ኃይል፣ የአየር ኃይል እንዲሁም የእግረኛ ጦርን ጭምር እንደሆነ ተዘግቧል። በተለይም የአሜሪካ የጦር መርከብ ወደ ኢራን መጠጋቷን ተከትሎም ኢራን የባህር ኃይል ዝግጅቷን እስካሁን ድረስ እንደቀጠለችበት ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኳታሩ አሚር ሼክ ታሚም ቢን ሐማድ አልታይኒ በመካከለኛው ምስራቅ ያለውን ውጥረት ለማርገብ ቀጠናዊ መረጋጋትን ለማምጣት በሚቻልባቸው ሁኔታዎች ላይ በስልክ መወያየታቸውን የኳታር አሚር ቢሮ ከቀናት በፊት ማስታወቁ ይታወሳል። ሁለቱ መሪዎች በስልክ ንግግራቸው ወቅት ትኩረት ያደረጉትም በቀጠና ያለውን ወታደራዊ ውጥረት ማርገብ በሚቻልባቸው መንገዶች፣ የቀጠናውን ደህንነትና ዘላቂ መረጋጋት ማረጋገጥ በሚቻልባቸው ስትራቴጂዎች ላይ መሆኑም ተዘግቧል። ይህ በትራምፕና በአሚር ሼክ ታሚም መካከል የተደረገው የስልክ ውይይት የተሰማው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ያደርጉት ከነበረው ወሳኝ ስብሰባ ጥቂት ቀደም ብሎ እንደሆነ ተሰምቷል። አሜሪካ ከኢራን ጋር የምታደርገውን ንግግር ይበልጥ እንድታሰፋ ግፊት ያደርጋሉ ተብሎ ይገመታል። ንግግሩ ከኢራን የኒውክሌር መርሃ ግብር ባለፈም በኢራን ያላትን የሚሳኤል ቅንቡላ እንዲያካትት ይጠይቃል። እንዲሁም ኢራን በመካከለኛው ምስራቅ የምታደርገውን ሌሎች የደህንነት ስጋቶች በሚገታበት ሁኔታ ላይም ትራምፕ ጠንካራ አቋም እንዲይዙ ግፊት እንደሚያደርጉባቸውም ዘገባዎች ይጠቁማሉ። ኳታር በአሜሪካና በተለያዩ የቀጠና ኃይላት መካከል እንደ ቁልፍ አስታራቂና አገናኝ የምትታወቅ ሀገር እንደመሆኗም ይህን ጥሪ ትራምፕ ከኔታንያሁ ጋር ከመገናኘታቸው በፊት የቀጠናው ሚዛን ለመጠበቅ የታለመ ሳይሆን እንዳልቀረም ተነግሯል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉም ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ተችተዋል። ፕሬዝዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግራቸው ኢራን እያካሄደች ያለው የኒውክሌር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን ሀገራችን የትኛውም አይነት ከልክ ያለፈ ጥያቄ አትቀበልም ሲሉ ተደምጠዋል። የኢራኑ ጠቅላይ መሪ አያቶላህ አሊ ኸሜኒ አማካሪ የሆኑት አሊ ኻምሻኒም የኢራን የሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮቻችን ናቸው በማለት መናገራቸውም ተዘግቧል። ይኸው የኢራን ባለስልጣናት ንግግር የተሰማውም ከአሜሪካ ጋር ሁለተኛ ዙር ድርድር እየተጠበቀ ባለበት በላውም የእስራኤሉ ጠቅላይ ሚኒስትር ለምክክር ዋሽንግተን በገቡበት ጊዜ ነው። ኔታንያሁ ከፕሬዝዳንት ትራምፕ ጋር በሚያደርጉት ውይይት በድርድሩ ላይ ኢራን የኒውክሌር ግንባታዋን እንድታቆም እንዲሁም ሐማስንና ሂዝቦላህን የመሳሰሉ ታጣቂ ቡድኖችን ላለመርዳት ከስምምነት እንድትደርስ እንዲያደርጉም ይጠይቃሉ ተብሎ ይጠበቃል። ሆኖም ግን ኢራን ከአሜሪካ ጋር በቶሎ ከስምምነት ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ የተጠበቀ ባለበት በዚህ ጊዜም ትራምፕ ኢራንን አስጠንቅቀዋል። እስካሁን ቀጣይ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ዶናልድ ትራምፕ ግን ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመላክተዋል። ፕሬዝዳንት ትራምፕ ለእስራኤሉ ቻናል 12 ቴሌቪዥን ጣቢያና ለአሜሪካ የዜና ድረገጽ አክሲዮስ እንደተናገሩት ተጨማሪ አዳዲስ የጦር አውሮፕላን ተሸካሚ መርከቦች ወደ መካከለኛው ምስራቅ ለመላክ እያሰቡ መሆናቸውን ተናግረዋል። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩትም ጆርጅ ዋሽንግተን የተባለ የጦር አውሮፕላን ተሸካሚ በእስያ አህጉር እንዲሁም ጆርጅ ደብል ቡሽ የተባለ ደግሞ በአሜሪካ ምስራቃዊ ባህር ዳርቻ ላይ ይገኛል። ነገር ግን ወደ መካከለኛው ምስራቅ ለመሄድ ቢያንስ አንድ ሳምንት ያስፈልገዋል ሲሉ ተደምጠዋል። በተጨማሪም የአሜሪካ የመከላከያ ሚኒስትር ቬኔዙዌላ ላይ ጥቃት ከመሰንዘሩ በፊት ወደ ካሪቢያን አካባቢ የተላከችውን ጄራርድ ፎርድ የጦር መርከብን ወደ አካባቢው ሊክ ይችላል ተብሎ እየተነገረ ነው ሲሉም ቢቢሲ ዘግቧል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።